በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አቡነ መልከጼዴቅ የበገናና የአብነት ተማሪዎችን መርቀዋል። ሰኔ 7 ቀን 2018 ዓ.ም ምሁር አክሊል በጉራጌ ሀገረ ስብከት በምሁር አክሊል ወረዳ ቤተ ክህነት ስር በሚገኘው የመዝወር ደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን ለአንድ ዓመት ሙሉ የበገና ስልጠናቸውን ሲከታተሉ የቆዩ 42 ተማሪዎች በብፁዕ አቡነ መልከጼዴቅ እጅ ተባርከው ተመርቀዋል። የጉራጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ መስራችና የበላይ ኃላፊ የሆኑት ብፁዕ አቡነ መልከጼዴቅ ሳልሳይ በተገኙበት በዚህ የምረቃ ስነ ስርዓት ላይ 15 የአብነት ተማሪዎችና 27 የደብሩ የሰንበት ትምህርት ቤት ሴት አባላት በድምሩ 42 ተመራቂዎች የእውቅና ሰርተፍኬት ተቀብለዋል። በቅዳሴው ሰዓት የዕለቱን ትምህርተ ወንጌል የሰጡት መላከ ታቦር ቀሲስ ገብሩ ሲሆኑ በዚህ የቅዳሴ ስነ ስርዓት ላይ ተመራቂዎች በሙሉ ተዘጋጅተው ቅዱስ ቁርባን በመቀበላቸው ብፁዕነታቸው ይህንን ተግባር በእጅጉ አድንቀዋል። አክለውም ይህ ስርዓት በሁሉም ቦታ ሊለመድና ሊተገበር የሚገባ መሆኑን አሳስበዋል። ስርዓተ ቅዳሴው ከተጠናቀቀ በኋላ መርሃ ግብሩ በብፁዕነታቸው መመሪያ ሰጪነት ወደ አዳራሽ ተዛውሮ ቀጥሏል። በአዳራሹ ውስጥ በተማሪዎች አማካኝነት ያማሩ የበገና ዝማሬዎች፣ ቅኔያትና ወረቦች ቀርበዋል። በመቀጠልም ብፁዕ አቡነ መልከጼዴቅ እግዚአብሔርን በበገና አመስግኑት መዝሙር 150 ቁጥር 3 በሚል ርዕስ ሰፊ መንፈሳዊ ትምህርትና መመሪያ ሰጥተዋል። ያው መምህራኖቻችሁ አስተምረዋችኋል ለተማሪዎቹ፣ ለምእመናኑ ግን በገና መንፈሳዊ መሳሪያ ነው። ቀድሞም የነበረ ነው። ልበ አምላክ የሚባለው ቅዱስ ዳዊት እግዚአብሔርን ያመሰግን የነበረው በበገና ነው። እርሱ ማመስገን ብቻ ሳይሆን ሌሎችም እንዲያመሰግኑበት ትምህርት ሰጥቷል። መዝሙር 150 ላይ ቅድም እንዳልኩት እግዚአብሔርን በበገና፣ በእምቢልታ፣ በመለከት ድምፁ መልካም በሆነ ጸናጽል፣ በከበሮ አመስግኑት ብሎ ያለውም እሱ ነው። እግዚአብሔርን ለማመስገን የኛ ኦርቶዶክሳዊት ቤተክርስቲያን እነዚህ መሳሪያዎችን ትጠቀማለች። በመርሃ ግብሩ ማጠቃለያ ላይ ለተመራቂዎችና ለባለድርሻ አካላት ልዩ የሽልማትና የእውቅና አሰጣጥና ስነ ስርዓት የተካሄደ ሲሆን ለ42ቱም ተመራቂዎች የእውቅና ሰርተፍኬት ተሰጥቶ ከተመራቂዎች መካከል ከፍተኛ ውጤት ላስመዘገቡ 3 ተማሪዎች ልዩ የበገና ሽልማት ከብፁዕነታቸው እጅ ተበርክቶላቸዋል። ከአብነት ትምህርት ቤቱና ከደብሩ የልማት ስራ ጎን ለጎን ምዕመናንን በማስተባበር ስልጠናው እንዲሳካ ትልቁን ኃላፊነት ወስደው የሰሩ ለመላከ ብርሃን ቆሞስ አባ ኢያሱ ከብፁዕነታቸው ሽልማት ተበርክቶላቸዋል። በተጨማሪም ለ1 ዓመት ያህል ሙሉ ጊዜውን ሰጥቶ የበገና ዝማሬ በማሰልጠኑ እና ተመራቂዎች ተዘጋጅተው ለቅዱስ ቁርባን እንዲበቁ በማድረጉ ለኢንጂነር ዲያቆን አዶንያስ ልዩ ምስጋናና ሽልማት ከብፁዕነታቸው ተቀብሏል። በመጨረሻም ብፁዕ አቡነ መልከጼዴቅ ሳልሳይ በደብሩ የሚገኘውን የአብነት ትምህርት ቤት የጎበኙ ሲሆን ደቀ መዛሙርቱና መምህራኖቹን አበረታተዋል። ብፁዕነታቸው በመርሃ ግብሩ በእንግድነት የተገኘው ሊቀ ልሳናት ሲሳይ በሀገረ ስብከቱ የሚከናወኑ እንደዚህ ያሉ ስልጠናዎችን በሚችለው ሁሉ ሙያዊ እገዛ እንዲያደርግ አሳስበዋል። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።